ሰላም ሰላም ውድ የዩቱብ ተከታታዮቼ ቤተሰቦቼ ፍቅሮቼ አክባሪዎቼ እንዴት ናችሁ? እኔ አለው ፈጣሪ ይመስገን ደህና ነኝ። እና ዛሬ የመጣሁበት ቪዲዮ ምንድን ነው? በአብዛኞቻችሁ እስኪ ስለ ኢትዮጵያ ኑሮ ውድነት ንገሪኝ። ኑሮ ተወዷል እንደዚህ ነው እየተባለ ነው። ምንድን ነው? እስኪ ከአንቺ እንስማ ባላችሁ መሰረት እንግዲህ ልንገራችሁ። ያዙ በጣም ስለምቆይ እዚህ ወሬ ላይ አንዳንድ ነገር ያዙ ውዶች። ውሃም ቢሆን ሻይም ቢሆን እንትንም ምንድን ነው ውሃም ያገኛችሁት ቤት ያፈራውን ነገር ያዙ። እዚህ ነገር ላይ ቆያለሁ እኔ የምላችሁ ማለት ነው ጋይስ። እኛን እዛ ኑሮ ውድ ነው፣ ኑሮ እንዲህ ነው ይሉናል። እውነቴን እኮ ነው። ውድድ በቃ መዓት የመጣ ነው የሚመስለው። እንደው መዓት በመጀመሪያ ደረጃ ዘይት እንደዚህ ገባ። ምን አገባኝ እኔ ከአንድ ጭልፋ ወጥ ውጭ አልበላም። እንጀራ ጤፍ እንደዚህ ግማሽ እንጀራ ነው እኛ የምንበለው። እውነቴን ነው እንዴ! እኛ እዛ 4 ዓመት 5 ዓመት 6 ዓመት ታዲያ አይምሯችን ነውዝ ብሎ በማዳም ጩኸት፣ በአላርም ጩኸት፣ በማዳም ልጆች፣ በነዚህ በፍየል ልጆች ጩኸት አይምሯችን ንውዝ ብሎ ማረፍ የለብንም እንዴ? አናርፍም እንዴ? ሹሃዳ ማረፍ ምን እየጠሩኝ ነው ውዶች፣ እዚህም ይጠሩኛል እኮ እንዴ። እዚህ አንድ አፍታ እንደው ቪዲዮ ለመስራት እኮ አልቻልኩም፣ እየጠሩኝ እና ብዙ ነገር ነበር ሲሉን የነበረው። እንደዚህ ነው ኑሮ እንዲህ ነው። በመጀመሪያ ደረጃ እግዚአብሔርን ማመስገን ውዶች፣ እውነቴን ነው። እኔ እንደራሴ ነው እንግዲህ የምነግራችሁ። የምትከፉም ልጆች የሚደብራችሁም ሰዎች ካላችሁ ሶሪ ጋይስ፣ እውነቴን ነው ሶሪ። ግን እኔ ኑሮን እንደኖራችሁት ነው። በቃ አመስግናችሁ ስትጀምሩ ነገሮች ሁሉ ይባረክላችኋል ባለን ነገር። እና ታዲያ እኔ እኮ አንድ የማይገባኝ ነገር ማለት ነው፣ መብርሃንን አንድ ነገር ልበል። ኑሮ ተወዷል እንዳመጡ እና ስንት ዓመት እዛ እንድንቆይ ነው? የምሬን እኮ ነው ጋይስ። ኑሮ ተወዷል እንዳመጡ 4 ዓመት 6 ዓመት ይደክማል እኮ እንዲህ እንግሽግሽ እኮ ነው የሚለው። እንደ ጩኸት እንደ የስንት ነገር ጩኸት ጮሆብን ስለ አይምሯችን እኮ ነው እንትን የሚለው። አይ እንዳመጪ ኑሮ ተወዷል። ኦኬ ከዛስ እንዳመጪ ማለት እየቀጠለ ነገሮች ከዚህ በላይ እየጨመሩ በጣም እንትን እያለ ነው እንጂ የሚሄደው እኮ እየቀነሰ የሚመጣ ነገር የለም። ሸዋዳ መድኃኒዓለም ገና ልመጣ ነው ማለት የት ነው የምትመጪው? ምንድን ነው የት ልትመጪ ነው? ሸዋዳ ሀገራችን ነው የምንመጣው። እና ምን ልላችሁ ፈልጌ ነው ውዶቼ፣ በመጀመሪያ ደረጃ እንዳልኳችሁ ማመስገን ፈጣሪን ማመስገን፣ በቃ በሰላም ከቤተሰብ ጋር መቀላቀል። ሁለተኛ ነገር ደግሞ ከተማ ላይ ያለ ህይወትና ክፍለ ሀገር ወደ ገጠር አካባቢ ያለ ህይወት ይለያያል። ገብቷችኋል? ምሳሌ 500 ሺህ ብር ከተማ ላይ ምንም ላይሰራላችሁ ይችላል። ካሰባችሁም ይሰራል። ለምን አይሰራም? ይሰራል። ግን እንዴት ነው አሁን አንዳንዴ የሆነ ሰው በአብዛኛው ሰው ሲያወራ ማለት ነው ስለ ኑሮ እንዲህ ነው ብሎ ሲል የሁሉንም አጠቃሉ በቃ የሆነ እኔ አሁን እዛ ሆኜ ሲወራልኝ የነበረው ወይ ስሰማ የነበረው ኢትዮጵያ ውስጥ ሰው ምግብ በልቶ የሚያድር ሁሉ አይመስለኝም ነበር። ከሚያወሩት ጭንቅ አኳያ ከሚያወሩት መዓት አኳያ ኢትዮጵያ ውስጥ ምግብ በልቶ የሚያድር ሰው ያለ አይመስለኝም ነበር። ጌታ ነው የምላችሁ። ስመጣ ግን እናቴ ሁለተኛ 3 አይነት እኮ አንድ አይነትም አልፈው ሁለተኛ 3 አይነት ነው የሚበሉት። ጽድት ብለው ዝነጥ ብለው ነው የሚኖሩት። እና ዝንጥ ብለው እኛ እዛ በማዳም ሩዝ ሆዳችንን ቆንዝረን ሆዳችን ስንት ነገሮቻችን ተነፋፍቶ እነሱ ዝንጥ ብለው እናቴ ያለባበሳቸው የፀጉራቸው ስታይል የምናቸው የመኖ ኪውር የበድብ ኪውር የምን ኪውር ምንም የማይጠቀሙት ኪውር አለ ጋይስ። እኛን እዛ ኑሮ ተወዷል እንዳመጡ ሬሊ ሹሃዳ እንዳመጡ ድምቆ እንዳመጡ የሚሉት ነገር ነው። እንዳመጣ ከዛስ ባይዘዌ እነሱ ገንዘቡን ብቻ ነው እዚህ የሚታየው እንጂ እኮ እዛ ስንት ነገር እንደምናሳልፍ ጩኸቱ ምኑ አንዳንዴ ማረፍ ራሱ አይምሯችን ራሱ ማረፍ። እኔ አሁን እግዚአብሔር ምስክሬ ነው። በቃ አይምሮ እርፍ ብዬ ምንም እኮ የሆነ ምንም ደረጃ ላልሄድ ይችላለሁ፣ ወይ ደግሞ ምንም ገና በስራም በምንም እንትን አላልኩም። በእርግጥ ግን ያላችሁ የአይምሮ ሰላም አትሊስት ሰው ልጅ መጥቶ አይምሮን አሳርፎ ነገሮችን እንትን ብሎ የሆነ ያለውን ነገር መሄድ እንኳን ካለባችሁ ኑሮ እንኳን ተወደደ ኑሮ ተወዷል እንኳን ካላችሁ አይታችሁ አይምሯችሁን ሪፍሬሽ አድርጋችሁ ጭንቅላታችሁን አሳርፋችሁ ብትመለሱ አይከፋም። እነሱ ዝንጥ ብለው ድልቅቅ ቡርቅቅ ብለው እየኖሩ እንዳመጡ ኑሮ ተወዷል። ሸዋዳ ጋይስ ሸዋዳ ኑ ውዶቼ ኑ። ማንም እንደሆነው ሆናችሁ ትኖራላችሁ። ይኸው እየኖሩ አይደል እንደ እነሱስ እኛን አትምጡ ይሉናል እንጂ እዚህ እየኖሩ ነው ጽድት ብለው እናቴ። ያለባበሳቸው የፀጉራቸው ስታይል ጋይስ። እኔማ ስቅቅ ብዬ ደግሞ እኔ ይኸው ከመጣሁ ከዚህ ከሽቴ አላረፍኩም። እመቤት
ሺቲ ነው እንደምታዩኝ እየለበስኩ ያሉት እና ያለባበሳቸው እንዴ የጥፍራቸው ስታይል የመነኩራቸው የቦዶኪር የምን ኪውር የማይቀር በቃ የማይቀራቸው ኪውር የለም። ጽድት ብሎኝ ነው እንዳትመጡ እንምጣ እንጂ እኛም ኑሮን እናጣጥመም። ኑ የኔ ውዶች፣ እውነቴን ነው። ግን ምንድን ነው ገንዘብ ሴቭ አድርጉ ውዶቼ። እኔ አሁን እዚህ ጋር ይሄ ትርኪ ሚርኪ ኮተታኮት እኔ ራሱ ያልኮተትኩት ኮተታኮተት የለም። እግዚአብሔርን ያልኮተትኩት ኮተታኮተት ገንዘብ ነው ግን የሚጠቅማችሁ ጋይስ። ገንዘብ በቃ ምንም ነገር ይሄ ገንዘባችሁ እንደ አደራ አምላችሁ የትም ሀገር ያላችሁ ልጆች አደራ አምላችሁ ይሄ በሺን ተሙ ላይ ገለመኔ ጠለባት እንዲህ በቃ እያላችሁ ገንዘባችሁን አትጨርሱ። እያንዳንዱ ገንዘብ ቫሊዩ አላት። እዚህ ሀገር ስትመጡ እዚህ ስትመጡ ያንን ነው የምታውቁት። አሁን እዛ እያለን 10 ድርሃም 20 ድርሃም ምናምን አይመስለንም። እዚህ ስትመጡ ግን ዋጋ አለው እያንዳንዱ ነገር እና ገንዘባችሁን ሴቭ አድርጉ። ገብቷችኋል? ገንዘባችሁን ሴቭ አድርጉ። ስትመጡ አሁን ላበበ ለከበደ ላየለች ለገለመኔ ምን እንዳትጨናንቁ። መድኃኔዓለምን ይሄ ምን ይዤ ማለት እንዴ ሸፋጠ ልንሸፍጥ ሄድን መስሎኝ ምን አገባኝ እኔ ምን አገባኝ። አሁን ለከሌ እንደዚህ አድርጌ እንዳትጨናነቁ። መጀመሪያ እናንተ ሄዳችሁት ለሆነ ዓላማ ነው። ያንን ዓላማችሁ ጋር ስትደርሱ እኮ ይደርሳል። ለማንም ሰው የምትሰጡትም ነገር የምታረጉትም ነገር ይደርሳል። ስለዚህ ለከሌ እያላችሁ እንትን አትበሉ። እኔ አሁን የተገነዘብኩት ነገር ቤተሰብም ሆነ ወዳጅም ሆነ ሰው ገንዘብ አይጠግብም። ዝም ብላችሁ በሰጣችሁ ቁጥር ገንዘብ አይጠቅምም። እንዲህ በቃኝ የሚል ሰው የለም። እንዳትሸወዱ። መብርሃንን ያላችሁን ገንዘብ ቀምም አድርጋችሁ ብራችሁን ሴቭ አድርጉ። ኑ መስራት የምትፈልጉት ነገር ካለ አይዲያ እዛ ሆናችሁ አስቡ፣ ለመስራት ያሰባችሁትን ነገር። ከዛ በተረፈ ግን ድፍንፍን አድርገው የሚነግሯቸው ይሄ ኑሮ ተወዷል፣ እንደዚህ በቃ ይሄ ኢትዮጵያን ጫልም ያለ ነገር ምንም ነገር ወደዚህ ሀገር እንዳታስቡ አድርገው የሚያሰቡት ሰዎች እኔ በራሴ ነው የምለው። በራሴ ነው ደግሞ ጓ እንዳትሉ፣ በራሴ ስህተት ነው ብዬ ነው የማስበው። ሱሃዳ እነሱ ጽድቅ። እኔ እኮ እስቲ እግዚአብሔር ማለት በቃ ያስፈራሯቸዋል። ገና ኢትዮጵያ ልገባ ነው የት ልትገቢ እኛም በወጣን እኛም ያለነው በወጣን እያለ ነው። ስታያቸው ደግሞ ምንም ነገር ጽድት ብለው ነው የሚኖሩት አምሮባቸው። እናቴ ፈታ ዘና ብለው ነው የሚኖሩት። እኛም እዛ እንዳመጡ ለምንድን ነው ማንመጣው እንዴ? እንምጣ እንጂ መተን እንደናንተ ፈታ ብለን ዘና ብለን ጽድትድት ብለን እንዴ ሰው እኮ ኧረ ብዙ ነገር አለ ጋይስ፣ ብዙ ነገር አለ። እና እኔ ውዶቼ እምላችሁ ነገር ይሄንን ነው። ግን ምንድን ነው ብር ሴቭ አድርጉ የኔ ፍቅሮች። መቤቴን በጣም ማስጠነቀቃችሁ ነገር ብራችሁን ሴፍ አድርጉ። በዚህ በኮተታ ኮተት ብራችሁን አታጥፉ። ምክንያቱም ይዛችሁ መገኘት ነው እናንተ የሚያስከብራችሁ። እናንተን ሊያስከብራችሁ የሚችለው ይዛችሁ ስትገኙ ብቻ ነው። እና ብራችሁን ሴቭ አድርጉ፣ ብራችሁን ያዙ። ለባጡ ለቆጡ ገለመኔ ምናምን ነገር ብራችሁን አታጥፉ። በቃ ብራችሁን ሴቭ አድርጉ። ይሄ ለእንትና ለገለመኔ ምንም አይመለከታችሁም። እኛ እኮ እዛ ጋር ለዓላማ ነው ሄድ ነው ሲጀመር። ሽፋጣለን ሸፍጥ ሽንት ቤት አገሩ ተቀየረ እንጂ እኮ ሽንት ቤት ልናጥብ ምናምን ነው አይደል እንደሄድ ነው። ስለዚህ ያምፅ እዚህም ያለ ሰው ብትሰጧቸው ራሱ አያመሰግኑም እኮ። አሁን እናንተ እንደ ሀሳብ አሁን እናንተ አስባችሁ ተጨንቃችሁ ለከሌ እኮ ይሄን ይዤ ብሄድለት ብላችሁ ይዛችሁ ትመጣላችሁ አይደል? እመቤቴን አያመሰግኑ። ጨላውን ብሩን ነው የሚፈልጉት እዚህ ሀገር ባይዘዌ ብሩን ነው የሚፈልጉ። የሆነ ነገር ይዛችሁላቸው ከምትመጡ ብር አንድ ቁጥር 500 ለምን አይሆንም? 1000 ብር ለምን አይሆንም? ብሩን ስትሰጧቸው ነው ደስ የሚላቸው። እና ኮተታ ኮተት አታብዙ። በቃ ኮተታ ኮተት አታብዙ። ለመምጣት ያሰባችሁ ልጆች ኑ ዌልካም። እግዚአብሔርን ሀገራችን አየሯ ብቻ ይበቃል። ምንም ስትረስ የምትሆኑበት ነገር የለም። በቃ እኔ ምን እንደሆነ አላውቅም። እኔ እዚህ ያለ ሰው ሁሌ ጭንቅ ነው የሚያወራው። እንዴ አንደኛ ካላመሰግንም ሁሌ ጭንቅ የምናወራ ከሆነ እኮ ቤት በኩልስ ነገሮች ይስተካከልልናል። በቃ ማመስገን በሁሉ ነገር እግዚአብሔርን ስናመሰግን፣ ፈጣሪን ስናመሰግን፣ አልሐምዱሊላህ ስንል ሁሉ ነገር መልካም እየሆነልን ነው የሚሄደው። ደጭንቅ ስትደውሉ ሻዳ እኔማ አየሁላችሁ እኮ መጣሁ። ያው እንደዚህ የሚያወሩት ነገር በእርግጥ ኑሮ አሁን አልተወደደም፣ በጣም ፋይነን ምናምን እያልኳችሁ እኮ አይደለም። ይወደዳ ምን ወር ቢወደድ ጤፍ ቢወደድ እኛ ግማሽ እንጀራ ነው የምንበላው። ሶባን ጨርስ ዘይት ተወደደ ምን አገባን በሉ። መቤቴ እንደ ሰው እንደ ኑሮውን ነው የሚመስለው። እኔ አሁን የከሌን ቤት ኑሮ ለመኖር አይደለም እንትን ብለው እንደ ራሴ እንደ ቤቴ እንደ ሁኔታዬ ለመኖር እንትን እላለሁ። ስለዚህ ለአንድ ሰው አልተሳካም ማለት ለእኔ አይሳካም ማለት አይደለም። ስለዚህ በዚህ አግባብ እዩት። ከዛ በተረፈ ራሳችሁን ጠብቁ። ምንም ነገር የሚያስፈራችሁ ነገር የለም። አይ ቲንክ እንግዲህ ለሁሉም ጥያቄያችሁ ቀስ እያልኩኝ ቪዲዮ እየሰራው መልስላችኋለሁ።
በቃ ይሄንን ነው እንግዲህ የአብዛኞቻችሁ ጥያቄ ይሄ ስለሆነ ነው። ኑሮ እንዴት አየሹ? ኑሮ እንዴት ነው? ምክንያቱም ከዚህ የምትሰሙት ነገር ስትደውሉ የምትሰሙት ነገር በጣም እንትን ስለሆነ ማለት ነው። ስለዚህ እግዚአብሔር ይመስገን አንደኛ በሰላም ሄደን መምጣታችን በራሱ አንድ ነገር ነው። የምሬ ነው። በሰላም በቃ ወተን በሰላም ቤተሰቦቻችን ጋር መቀላቀላችን፣ አገራችን በሰላም መግባታችን አንድ ነገር ነው። ትንሽ አየር እንትን ብሎብኝ ነው ጋይስ ያስለኛል ትንሽ እና አንድ ነገር ነው። ስለዚህ ለመምጣት የሚያሰባችሁ ልጆች ምንም እንዳትጨነኑ። ኑሮ ተወዷል፣ ምን አገባን በሏቸው፣ እንደዛ በሏቸው። እንደዚህ ነው ምን አገባን፣ እሰይ እንጀራ ተወዷል፣ ምን አገባን። እኛ የምንበላው ግማሽ እንጀራ ጽድት ብለው ፉንን ብለው እየኖሩ እኛን እዛ ኑሮቶ እኛ ምስኪን የኔ እናት ምስኪኖች እኮ ነው። የማዳም ቅመሞችን መብራህን እዛ ቆዝም ብለን ዘይት እኮ እንዲሁ ገብቶባቸዋል እንትን እኮ እነሱ ኧረ ተው። ለማንኛውም ደግሞ እዚህ ጋር ወይዬ እንዳይሉኝ ደግሞ አፌን አይ እውነቴን እኮ ምንም ክፉ አወራው እንዴ ጋይስ? ክፉ አላወራውም እንዴ? ክፉ አላወራውም። እውነቴን ነው። ክፉ ያወራው አይመስለኝም። እና እኔ የምለው ምንድን ነው ኑሮ ተወዷል፣ ኑሮ አልተወደደ ምናምን የሚለውን ሳይሆን ባለን ነገር እግዚአብሔርን አመስግነን መኖር እንችላለን። መኖር ትችላላችሁ። እንዳትጨናነቁ ውዶቼ። አትሊስት መታችሁ እንኳን አይምሯችሁን አድሳችሁ ተቀምጣችሁ ልጆችም ያላችሁ ልጆቻችሁን አይታችሁ መመለስ እንኳን ካስፈለገ የኑሮውን ነገር አይታችሁት መመለስ እንኳን ካስፈለገ አትሊስት ራሳችሁን እናንተ ስትኖሩ ነው ሁሉ ነገር ሲጀመር አይደል እንዴ? እኔ ስኖር ነው ብሩም ገንዘቡ ምኑ የሚቀመጠውም። ስለዚህ የእናንተ እንትን ነው። ምንም ዶንት እንግሊዝኛው ይጠፋኛል እኮ ደግሞ ለሲሪየስ ነገር ሲሆን ምንም ነገር እንዳትጨናነቁ። ፈጣሪን ከፊታችሁ አስቀድሙ። እውነቴን ነው። ሁላችሁም በሃይማኖታችሁ ፈጣሪን ከፊታችሁ አስቀድሙ። ብራችሁን ሴቭ አድርጉ። ላበበ ለከበደ ላየለች ገለምኔም ጭንቀት ምን ይዤ ልሂድ የሚባለው ነገር ጥቅልል አድርጋችሁ አስወግዱ። ቀጥ ብላችሁ ኑ መብራን ኑ። የሀገራችሁ አየር ራሱ እንዴት እንትን እኔ አሁን አካባቢ እንዲመረ ብሎብኝ በዛ በባንጋሊ ዩኒፎርም እንትን ብዬ እኔ እናት ሰው አልመስልም ነበረ። እንግዲህ ከመጣውም ሰው መስዬ ፀጉሩ ነው ብዬ እሱ እንኳን ሰው ያስመሰለኝ ፀጉሩ ነው። ይሁን እሱስ ቢሆን እና ማን እንደ ሀገር ውዶቼ የምትመጡትም በሰላም ኑ። በቃ መሰሩትም ለመምጣት ወደፊት ለመምጣት ያሰባችሁትም እግዚአብሔር ስራችሁን ያሳካላችሁ፣ የልባችሁ መሻት ይፈጸም ውዶቼ። ይሄንን ልላችሁ የምፈልገው። በተረፈ በሌላ ቪዲዮ እመለሳለሁ፣ በሌላ ቪዲዮ እመጣለሁ። በድጋሚ ሰብስክራይብ ስለምታደርጉኝ፣ ስለምትወዱኝ፣ ስለምታበረታቱኝ በጣም ነው የማመሰግነው ውዶቼ። በጣም ቴንኪዩ ሶ ማች። ወዳችኋለሁ።